የ80 ዓመት ሽማግሌ እኔ ወደምሰራበት የቲቢ ክሊኒክ መጡ። ወደዚህ ክሊኒክ እንዲመጡ ያደረጋቸው ምክንያት ከአንድ ወር በላይ የቆየ ሳል ነበር። አስፈላጊው ምርመራ ከተደረገላቸው በኋላ ከቲቢ ባክቴሪያ ነፃ መሆናቸውን የአክታ ምርመራቸው ሲያሳይ የደም ምርመራ ውጤታቸውም ሰላማዊ ነበረ። የደረት ራጅ ውጤታቸው ግን ካርዲዮሜጋሊ ወይም ደግሞ የልብ መጠን መጨመርን ወይም መተለቅን ያሳያል። ለመሆኑ የልብ መጠን ስንት ነው? ልብ ትልቅ የሚባለውስ ምን ያክል ሲሆን ነው? ልብ እንዲጨምር ወይም ደግሞ ትልቅ እንዲሆን ካርዲዮሜጋሊ እንዲፈጠር የሚያደርጉት ምክንያቶች ምንድናቸው? ሰላም ጤና ይስጥልኝ። በዛሬው ቪዲዮአችን የምናወራው ስለ ትልቅ ልብ ወይም ካርዲዮሜጋሊ ስለሚባለው ጉዳይ ይሆናል። ስለዚህ ካርዲዮሜጋሊ ምንነትና አጠቃላይ የሕክምና ሂደቱ ምን እንደሚመስል ለማየት እንሞክራለን። አብራችሁን ቆዩ። ካርዲዮሜጋሊ ወይም ደግሞ የልብ መጠን መተለቅ ምንድነው? ካርዲዮሜጋሊ ማለት በራሱ በሽታ አይደለም፣ ነገር ግን ልብ ላይ ያለን ሁኔታ ወይም ደግሞ አንደርላይንግ ዲዚዝን የሚያሳይ ነው። ካርዲዮሜጋሊ ማለት ከኖርማል ወይም መደበኛ ከሆነው የልብ መጠን ወይም ሳይዝ በላይ ሲሆን ነው። ይህ ማለት የልብ ግድግዳ ወይም ቻምበር ከመጠን በላይ መደደር ወይም ቲክንድ መሆን ሲሆን ምክንያቶቹ ከመጠን በላይ መለጠጥ ወይም ደግሞ ጫና ወይም ፕሬሸር ሲፈጠርበት የሚከሰት ጉዳይ ነው። የልብ መጠን መተለቅ ምክንያቶች የምንላቸው ወይም ኮዞች ኦፍ ካርዲዮሜጋሊ የምንላቸው በዋናነት ሶስቱን እንመልከት። የመጀመሪያው ሃይፐርቴንሽን ወይም ከፍተኛ የሆነ የደም ግፊት ነው። የልብ መጠን እንዲተልቅ ከሚያደርጉ ምክንያቶች አንደኛው ከፍተኛ የሆነ የደም ግፊት ነው። ከፍተኛ የደም ግፊት በሚኖርበት ጊዜ ልብ ያለ ማቋረጥ ትመታለች ወይም ደግሞ ፓምፕ ታደርጋለች። ይህ ደግሞ ሌፍት ቬንትሪክል የሚባለው የልብ ጡንቻ እንዲደግር ወይም ትክንድ እንዲሁ በማድረግ በሕክምና ቋንቋ ሌፍት ቬንትሪኩላር ሃይፐርትሮፊ ወይም ደግሞ የግራ ልብ ላይ ያለው ቬንትሪክል የምንለው ልብ በደም እንዲደድር ወይም እንዲወፍር ያደርጋል ማለት ነው። ሁለተኛው ቫልቩላር ሄርፕ ዲዚዝ ይባላል። የልብ ቫልቮች ችግር ማለት ነው። ይሄ ቫልቩላር ሄርፕ ዲዚዝ የምንለው ትልቁ የደም ስር ወይም ደግሞ አወርታ የምንለው መጥበብ ወይም አወርቲክ ስቴኖሲስ እና ሚትራል ቫልቭ ሪጋርጌሽን የሚለው እንዲከሰት ያደርጋል። እነዚህ የልብ ጡንቻዎች ከመጠን በላይ እንዲለጠጡ በማድረግ ልብ ከመጠን በላይ እንዲተልቅ ወይም ደግሞ ሳይዙ እንዲጨምር ያደርጋል ማለት ነው። ሶስተኛው ኢስኬሚክ ሃርት ዲዚዝ እና ኮሮናሪ አርተሪ ዲዚዝ የምንላቸው ናቸው። ኢስኬሚክ ሃርት ዲዚዝ እና ኮሮናሪ አርተሪ ዲዚዝ በሚኖርበት ጊዜ ተደጋጋሚ ወይም ሪፒቲቲቭ የሆነ ሃርት ፕሮብሌም እንዲፈጠር ያደርጋል። በዚህን ጊዜ የልብ ጡንቻዎች በቂ የሆነ ኦክሲጅን ስለማያገኙ የልብ ጡንቻዎች እንዲለጠጡ ያደርጋቸዋል ማለት ነው። ሌሎች ምክንያቶችን መዘርዘር ይቻላል። ለምሳሌ ክሮኒክ አኒሚያ ወይም ለረጅም ጊዜ የቆየ የደም ማነስ፣ የታይሮይድ ህመም ወይም ታይሮቶክሲኮሲስ፣ በአልኮል የሚከሰት የልብ ህመም ወይም አልኮሊክ ሃርት ዲዚዝ፣ በተፈጥሮ የሚከሰት የልብ ህመም ኮንጀንታል ሃርት ዲዚዝ፣ እንዲሁም ደግሞ ለረጅም ጊዜ የቆየ ጤናማ ያልሆነ የልብ ምት ወይም ሎንግ ስታንዲንግ አሪትሚያ ናቸው ማለት ነው። አንድ ሰው የልብ መጠን መጨመር ወይም ደግሞ ካርዲዮሜጋሊ ሲኖረው ወይም ሲከሰትበት ምን አይነት ምልክቶችን ያሳያል ካልን ዋና ምልክቶች የምንላቸው ማታ ማታ የሚከሰት ሳል ነው ወይም ፐርሲስታንት የሆነ ካፍ ይኖራል፣ ለረጅም ጊዜ የሚቆይ ሳል ማለት ነው። የትንፋሽ ማጣት ይኖራቸዋል፣ ድካም ይኖራል፣ የእግር አካባቢ ማመጥ በተለይም ቁርጭምጭሚት አካባቢ ማበጥ፣ የልብ ምት መሰማት የፓልፒቴሽን የምንለው እንዲሁም በጀርባቸው ተንጋለው ሲተኙ የትንፋሽ ማጠር ወይም ደግሞ ፒኤንዲ የምንለው ነገር ይከሰታል ማለት ነው። አካላዊ ምርመራ ምን ይመስላል? ካርዲዮሜጋሊ ያለበትን ታካሚ ምርመራ ፊዚካል ኤግዛሚኔሽን ሲሰራለት ከምናያቸው ምልክቶች ዋናዎቹ አንደኛው የሰውነት ማበጥ ይኖራል። ሃርት ፌለር ላይ የምናያቸው ምልክቶች አሉ። ለምሳሌ የሰውነት ማበጥ፣ የጃጉላር ቬን መጨመር፣ ሳምባቸው አካባቢ ክራክል ሳውንድ መሰማት ይኖራል። እንዲሁም ደግሞ አፔክስ ሳውንድ ቦታውን ይቀይራል ማለት ነው። በኢሜጂንግ ወይም ደግሞ በኤክስሬይ እና በሌሎች መሳሪያዎች ደግሞ በሚታዩበት ጊዜ አሁን የደረት ራዲዮም ቼስት ኤክስሬይ ስናስ የልብ መጠንን መተለቅን ያሳያል። ይህ ኖርማል የምንለው ለምሳሌ ካርዲያክ ሳይዙ ከቶራሲክ ኖርማል ታራክስ 50% የሆነ ቶራሲክ ወይም ደግሞ የደረት ጡንቻ የደረት አቃፊን 50% እስከ 50% ከያዘ ልብ መጠኑ ማለት ነው ኖርማል ይባላል። ከ50% በላይ ግን ከሆነ የልብ ሳይዝ ከቶራሲክ ሳይዝ ማለት ነው ከደረት ሳይዝ ከ50% በላይ ከሆነ ምን አለ ይባላል? ካርዲዮሜጋሊ አለ ይባላል። ስለዚህ የደረት ሂደት ወይም ኢሜጂንግ ቼስት ኤክስሬይ ሲነሳ ምንድነው ካርዲዮሜጋሊ እንዳለ ያሳየናል፣ ቼስት ኤክስሬይ ማለት ነው። ሁለተኛው ጎልደን ስታንዳርድ የሚባለው ኢኮካርዲዮግራፊ ወይም ኢኮ ይባላል። ይሄ በኢኮ ካርዲዮግራፊ ጊዜ ምን አይነት
ውጤቶች ይኖራሉ። የልብ ቻምበሮች አሁን ለምሳሌ ኤኮካርዲዮግራፊ የልብ ቻምበሮች መጠን ይለካል፣ ሳይዛቸውን ይለክልናል። እንዲሁም ደግሞ ቫልቭ ላይ ያለውን አብኖርማሊቲ ካለ ይለያል የልብ ቫልቭ። እንዲሁም ኢጀክሽን ፍራክሽን የምንለውን ይለካልናል ማለት ነው። ሶስተኛው ኢሲጂ ነው። ኢሲጂ ወይም ኤሌክትሮካርዲዮግራፊክ የምንለው ደግሞ ማለት ነው እሱ ብዙ ጊዜ ሌፍት ቬንትሪኩላር ሃይፐርትሮፊ ሲኖር እንዲሁም ደግሞ አርቲሚ ካለ እሱ ይሄ ምክንያቱም ሄርት ቢትን ስለሚለካልን የአርቲሚያ ወይም ደግሞ ጤናማ ያልሆነን የልብ አመታት መጠን ስለሚያሳይ ኢሲጂ አንደኛው መመርመሪያ መሳሪያችን ነው ማለት ነው። ሌሎች የደም ምርመራዎች ደግሞ አሉ። ለምሳሌ ቢኤንፒ ያለ፣ ታይሮይድ ፋንክሽናል ቴስት፣ ሬናል ፋንክሽናል ቴስት፣ አኒሚያ ስክሪን ይደረጋል ማለት ነው። እንዲሁም ደግሞ ከፍ ሲል ከዚህ ከፍ ያለ ምርመራዎችም አሉ። ካርዲያክ ኤምአርአይ እና ካርዲያክ ሲቲ ስካን ምርመራዎችም ሊታዘዙ ይችላሉ። ይህን ካልነ የካርዲዮ ሜጋሊ ህክምና ምን ይመስላል የሚለውን ነገር እንመልከት። እንግዲህ ቅድም ለማንሳት እንደሞከርነው ካርዲዮ ሜጋሊ በራሱ ዲዚዝ አይደለም ወይም በሽታ አይደለም፣ ነገር ግን የሌላ በሽታ መኖሩን አመላካች ነው ብለናል አይደለ? ስለዚህ የካርዲዮ ሜጋሊ ህክምና በዋናነት በሶስት እንከፍለዋለን። እነሱም ላይፍ ስታይል ሞዲፊኬሽን፣ ሜዲካል ቴራፒ እና አድቫንስድ ቴራፒ ብለን በሶስት እንከፍላቸዋለን ማለት ነው። ላይፍ ስታይል ሞዲፊኬሽን ስንል የአኗኗር ዘይቤያችንን በማስተካከል የካርዲዮ ሜጋሊ ወይም ደግሞ የልብ መጠን መጨመርን መቀነስ እንችላለን። ለምሳሌ የጨው አጠቃቀማችንን ማስተካከል፣ ክብደታችንን መቆጣጠር፣ የአካል ብቃት እንቅስቃሴ ማድረግ፣ የአልኮል መቀነስ እና ሲጋራ አለማጨስ ናቸው። ሁለተኛው በመድኃኒት የሚደረገው ህክምና ደግሞ ለዚህ ለካርዲዮሜጋሊ አንደኛው አንጂዮተንሲን ኮንቨርቲንግ ኢንዛይም ኢንሂቢተር ይባላል። ይህ እነዚህ ሃይፐርቴንሲቭ ወይም የግፊት ከፍተኛ የደም ግፊት በሚኖርበት ጊዜ የአፍተር ሎድ የምንለውን ይቀንስላል ማለት ነው። እነዚህ ኤሲ ኢንሂቢተሮች ወይም አንጂዮተንሲን ኮንቨርቲንግ ኢንዛይም ኢንሂቢተር የምንላቸው እነዚህ ምን ያደርጋሉ? አፍተር ሎድ የምንለውን ይቀንሳል፣ ረዱስ አፍተር ሎድ ማለት ነው። ሌላው ቤታ ብሎከሮች አሉ። ቤታ ብሎከር የምንላቸው ደግሞ የልብ ከመጠን በላይ ስራዋን ይቀንሱላታል። ሀርትን ኦቨርወርክ የሚለውን ነገር እሱን ይቀንሱላታል፣ በጣም እንዳትመታ ማለት ነው። ዳይሬቲኮች አሉ። እነዚህ ደግሞ ኮንጀሽን ወይም ደግሞ ሰውነት ላይ ፈሳሽ ካለ እንዲወጣ የሚያደርጉልን ዳይሬቲክሶች መድኃኒቶች አሉ። አልዶስትሮን አንታጎኒስት ምንለው አለ። ለምሳሌ ስፓይሮላክታም አለ። እንዲሁም ደግሞ ለሀርት ፌለር ኬዝ በሚኖርበት ጊዜ ዲጆክሲን እንሰጣለን ማለት ነው። ሶስተኛው የህክምና አይነት ወይም አድቫንስድ ቴራፒ የምንለው ለምሳሌ ቫልቭላር ሰርጀሪ ይሉናል። ቫልቭላር ኬዙ የካርዲዮሜጋሊ ኬዙ ቫልቭላር ከሆነ ቫልቭላር ሰርጀሪ ይሰራል። እንዲሁም ደግሞ ፔስሜከሮች ኢምፕላንት ይደረጋሉ ማለት ነው። ሀርት ብሎክ በሚኖርበት ጊዜ ወይም አርቲሚያ ካለ ሀርት ብሎክ እሱን ለማስተካከል ፒስሜከር ኢምፕላንት ይደረጋል ማለት ነው። ከፍ ያለ ደግሞ ከዚህ በእነዚህ በቫልቭላር ሰርጀሪ ማይስተካከል እንዲሁም ደግሞ ፒስሜከር ገብቶ ማይሆን ከሆነ ደግሞ ሀርት ትራንስፕላንቴሽን ኢንዲኬዝ ከሆነ ኢንዲስቴጅ ኬዝ ከሆነ ወይም የልብ ንቅለ ተከላ ወይም የልብ ቀየራ ይደረጋል ማለት ነው። አንድ ሰው ካርዲዮሜጋሊ ኖሮት ባይታከም ህክምና ባያገኝ ምን ይከሰታል? ወይም ደግሞ ኮምፕሊኬሽን ኦፍ ካርዲዮሜጋሊ የሚለውን ነገር እንመልከት። ካርዲዮሜጋሊ ባይታከም ከሚያስከትላቸው ነገሮች አንደኛው ምንድነው? ሀርት ፌለር ያስከትላል ወይም የልብ መርከም ያስከትላል። አርቲሚያ ያመጣል፣ ያልተስተካከለ ልብ ምት ማለት ነው። እንዲሁም ደግሞ ሳደን ካርዲያክ ዴዝ ወይም ደግሞ ሞት፣ ድንገተኛ የሆነ ሞት ሊያስከትል ይችላል ማለት ነው። ስለዚህ ካርዲዮሜጋሊ ካለ በቶሎ መታከም መቻል አለበት ማለት ነው። ካርዲዮሜጋሊን እንዴት መከላከል እንችላለን ካልን እንደ ማንኛውም በሽታ ካርዲዮሜጋሊን መከላከል የሚያስችሉ መንገዶች አሉ ማለት ነው። ለምሳሌ የደም ግፊት፣ ስኳርን እንዲሁም የኮሌስትሮል መጠንን በየጊዜው መለካት፣ ከፍተኛውን የደም ግፊት ሲኖር እንዲሁም ቫልቩላር ሃርት ዲዚዝ ሲኖር በቶሎ መታከም ካርዲዮሜጋሊን መከሰቱን ይቀንሳል ማለት ነው። ስለ ወደኛ ታካሚ ስንመጣ የዚህ የ80 ዓመት ሽማግሌ ያመጣቸው ሳል ቢሆንም ኮዙ ግን ለንግ አይደለም። ምንድን ለማለት ነው? ከሳምባ አይደለም። ይህ ሳል የተከሰተው በካርዲያክ ወይም በልብ ችግር ነው የመጣ ማለት ነው። ስለዚህ ሁሉም ሳል በሳል የሚመጣ ኬዝ ሁሉ የሚስል ሰው ሁሉ የቲቪ በሽተኛ ማለት አይደለም። ምንድነው? ሌሎች ኬዞች አሉ። ለምሳሌ ይሄኛው የምስሉ የካርዲያክ ኬዝ ወይም ካርዲዮሜጋሊ አንደኛው ወይም ደግሞ ካርዲያክ የልብ ህመም ያለበት ሰው ሳል ይኖረዋል ማለት ነው። ስለዚህ እኒን ታካሚ ወደሚመለከተው የህክምና ክፍል ሊንክ ብለናቸዋል ማለት ነው። በመጨረሻም እንደዚህ አይነት ምልክቶች ወይም ህመሞች ያሉባችሁ ታካሚዎች ካላችሁ ኮሜንት ሀሳብ መስጫው ቦክስ ላይ አስቀምጡልኝ።
እናወራበታለን፣ እንሰራበታለን፣ አስተማሪ የሆኑ ቪዲዮዎች እንሰራበታለን ማለት ነው። ለዛሬ ያዘጋጀነው ቪዲዮ ይህን ይመስላል። ይህ ቪዲዮ አስተማሪ ነው ብላችሁ ካመናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ዋይክ ሄልዝ ኤንድ ስቶዲ በጤና ቆዩን።